ወንዶች እኛን ጀማ ለማውራት የሚጠብቅባችሁ መስፈርት 1 ቁመታችሁ ሜትር ከ2 ሊሆን ይገባል። መስፈርት 2 አካውንታችሁ ላይ 5 ቢሊዮን ሊኖር ይገባል። መስፈርት 3 ጸዴ መኪና ሊኖራችሁ ይገባል። ተረጋጉ መስጨረስኩኝ። መስፈርት 4 ያበደ ቤት ሊኖራችሁ ይገባል። በዚህ መስፈርት እንዴት ነው ሽንኩርት ወታሽ ያው ተዳር ምን ይዘው አስባችሁታል? ከባድ እኮ ሰይፉ ፋንታውን እንግዲህ ሰሞኑን እንደምናውቀው ለመቄዶንያ ገቢ ማሰባሰብ እንግዲህ ደፋ ቀና እያለ ነበርና በዛሬው ዕለት እንግዲህ ሆስፒታል ሆኖ ይሄን ፎቶ አጋርቷል። ቀለል ያለውን አድርጎልኛል እግዚአብሔር ይመስገን። በቅርቡም ወደ ስራ እንደሚመለስ እንግዲህ ተናግሯል። በጣም ከባድ ስራ ነው እየሰራ የነበረውና በዚህ መሃል እንግዲህ ጤንነትን ያው ቸል ማድረጉ ይኖራል። ከሁሉም በላይ እንግዲህ ደህና መሆኑ ነው ዋናው። ሰይፍሻ ጨርሶ ይማረ። በቅርቡም እንግዲህ በስክሪን እንደምናይ ተስፋ እናደርጋለን። ከሆነ ጊዜ በኋላ የቲክቶክ ኒሹን በጣም ያጨናነቁ ያሉ የካፕል ኮንተንቶች ናቸውና ቤብ ፔሬዷ ሞታል፣ ቤብ የወር አበባ ሞታል ብላችሁ የምትወስቱ አላቸው። እስቲሉን ኮባከባት የምትል አላቸው። እኛ ምን አገባን ታዲያ? ፔሬዷ ከመጣ የወር አበባ ከመጣ የኢትዮጵያ ሕዝብ ሞዴስ ሊቆይርልን እንደዚህ ብለው የምትናገሩት በጣም ግን በአንዴው ከ1 ወደ 100 የሄደ ኒሽ ማለት የካፕሎች ኒሽ ነውና ብቻ በጣም ፐርፌክት የሆነ ላይፍ እንዳላቸው ግንኙነታቸው ወደ ታች ወደ ላይ እንደማይወጣ ሁሌ ወደ ላይ ብቻ እንደሆነ አርጋችሁ የምታሳዩት ነገር አለና እና በቅርብ ደግሞ በጣም ተጋግሏልና ብዙ አሁን ጀማሪ ፍቅረኛሞች እንዲህ ትዳር ውስጥ ወይም ደግሞ የፍቅር ግንኙነት መግባት የፈለጉ ሰዎች ይቸገራሉ። እናንተን ሲያዩ አንዳንዴ የእነሱ ጅማሩና እናንተ ያላችሁበት እና ደግሞ እንደነግጣለንም ተለያዩ እንዲህ ምናምን አይነት ሲቹዌሽን ሲፈጠሩ ማለት ያ የመሰለ በቃ ምን አጣልቷችሁ ወይ ጣፍጦት ነው ምግቡ በጣም ነው እንዲጣፍጠው ምግቡ እንደዛ የሚያስብሉ ነገሮች አሉና እንደው አንዳንዴ ሪያሊቲውም ትንሽ ቢታይ ባይ ነኝ። አዞፍሚ ሰላም አበሻሽ እንደናችሁ ባቢ ነኝ አውቃለሁ። በጣም ምላርግ ለኔ በእናንተ ምህረት ይቅርታ ባይነት ነው ያሉት። አለመጥፋት በቃ አልቻልኩም። ምላርግ እንደው እስቲ የምታውቁት ነገር ካለ ቅጠል ምናምን ነገር ካለ እንዳጠፉ የሚያደርግ ነገር አሁን ላይ ለሁሉም ችግሮች ቅጠል አለ፣ መፍትሄ የሆነ ቅጠል አለ በቃና። ሽፈራው እባላለሁ። አሁን ማሳያችሁ ተክል ብዙዎቻችሁ አታቋትም። ቲክቶክ ቪዲዮ ቫይራል የምታወጣት ተክል ናት። እቺ ተክል ልብል ቫይራል ትባላለች። ልብል ቫይራል ይሏታል እቺን ተክል። እቺን ተክል ምን ታረጋላችሁ? ቪዲዮ ከመፖስታችሁ በፊት ጫፏን ትይዙና እንደዚህ በጆሮአችሁ አድርጋችሁ እንደዚህ ቪዲዮ ከሰራችሁ በኋላ ልፖስት ውስጥ ሁሉ እንዲህ ትላላችሁ ማለት 3 እቺ ምንድናት? ድንግል ሴት ናት የምትቆርጠው ይሄንን ተክል። ወንድ ልጅ አይሆን ከሌለ ድንግል ነው ማየው። ድንግል ሴት ናት ማለት ይሄን ራሱ ይሸሻል ይጣፋል። ነው ድንግል ስለሆንኩ ነው። ግን ወንድ ነኝ። ግን ድንግል አይሸሸኝም ነኝ። አሁን ድንግል ያልሆኑ ሴቶች አካባቢ ላይ ስለሌሉ ነው እንጂ አሳያጅ ይሸሻል። ይፈሪም አይወድም እንደዚህ ያያል እንዴና የለም ይልና ይሸሻል። እሱን ወስዳችሁ ቪዲዮ ከመፖስታችሁ በፊት ጫፏን እዚች ጋር እንደዚህ ስትሉ ቫይራል ይወጣል ማለት ነው። ብዙ ናቸው የቅጠል አይነቶቹ እንደዚህ ለተለያየ ችግሮችና እስቲ ዩቲዩብ ላይ ኮንሲስተንት የሚያደርግ ቅጠል ካለ ሽንኩርቱ ታመጣቁት ካለ እዚህ ጋር ደግሞ አንድ ሌላ አለ ከባድ ቅጠል ላይ ደግሞ ምንድነው ጥቅሟ? ብልታችን ትንሽ ለሆነብን ሰዎች ከ8 ኢንች እስከ 13 ኢንች ማተልቅ የምትችል ናት ማለት ነው። አጠቃቀሙ ምንድነው? 13 እሷን ቀንጥሰን ጨቅጭቀን ብልታችንን ሳማራ ምንድነው እየተካሄደ ያለ? ቲክቶክ በቃ ቀውጢ ሆኗል እኮ አላ ሁሉም እየተነሳ ያገኛትን ቅጠል እንግዲህ ለሆነ ነገር መሞከሩ በቃ እንደ አንድ ነገር እየተያዘ ነውና ደስ ይላል። ብቻ እንዴት አላችሁ ግን እናንተ? ጾሙ እንዴት ይዟችኋል? አንዳንድ ቦታ በከባዱ እያለፈ ነው ጾም እንደዚህ ሽንኩርት ሆናን አላት ቆንጆ ባቄላ ሸክላ ባቄላ በሸክላ ዕቃ ሲቀርብ እንዲያምራል እንዴ! እንጀራ ዳቦ ደስ ይላል።
እየበረታን እንግዲህ በጾም ወቅት ወዲያው ከዚህ ከሴቶች የትዳር መስፈርት ሳንወጣ ከመጀመሪያው ቪዲዮ አንዳንድ ወንዶች አላችሁ ደግሞ መስፈርቱን ራሳችሁ ምሰቁ ምን አስባችሁ ነው ማለት ጭራሽ እዚህ ጋር ሴቶች የሚደረድሩት ሌላ መስፈርት አለ ራሱን የቻለ ከባባድ ወንዶችም ደግሞ በዚህ በኩል ያላሰቡትን ሐሳብ ታሳስቧቸዋለች ለምን አሁን ምን ይሉታል ሽንኩርቱታ ማለት እሺ መቻልህ ጥሩ ነገር ነው ለምን ነገርካት እንደምትችል አስፈላጊ ነበር ማለት ለሌሎች እኮ ነው በቃ በጣም ያቀሳሰርክ ነው ጦሱ ለኛ እኮ 5 ቢሊዮን ብር ቤት መኪና ሌላም እንዳያሉት መጀመሪያ ቁመት ሜትር ከሁለት በሜትር ከሁለት ደግሞ ስንት ነው ቀጣይ ደግሞ ይጨመራል ጸጉር መስራት የሚችል ከባድ ነው የጸጉር ውጪ በጣም ከመብዛቱ የተነሳ ጸጉር መስራት የማይችል ወይ እንዳጠብሺ ስለ መባባል እንዳይጀምሩ you deserve better ጸጉር መስራት የሚችል ወንድ ካልሆነ እንዳጠብሺ እነዚህ ጨው እንዳይጀምሩ አሁን ጭራሽ ግሩፕ ሁላ ከፍቷል የተባለው ቴሌግራም ተመሳሳይ ወንድ ዴት ያያረግን ከሆነ እንዴ ማለት ሴቶች ያረፉ እንጂ በመጽሐፍ ቅዱስ ነው የምንመራው መጽሐፍ ቅዱስ ሲናገር ምን ይላል ጠቢቡ ሰለሞን ስንት ሚስጥር ነበር አረፉ በቃ በዚህ አይነት ይሄ ግሩፕ ያኔ በሰለሞን ዘመን ቢኖር ኖሮ ሰለሞን ፕሮፋይል ፒክቸር ነበር ታርጎ እኮ ነው ደግሞ የሚሰራው ልጅየው ራሱ በዚህ ልቢ ገብቶታል በቃ ምንድነው አሁን ኤክስፔክቴሽናቸውን አታርገው አታስለምዳቸው ማይሆን ነገር አታስለምዳቸው አንተ ሳቅ ምን አለበት ያበደ ነው የአርሰናል ደጋፊ ዶክተር እንኳን ደስ አለ አርሰናል አሸንፏል ሚስት አስቸኳይ ቀዶ ጥገና ያስፈልጋታል ትደረጋ ለቀዶ ጥገናው ስለሚያስፈልግ አንዳንድ ጥያቄዎች እጠይቅሃለሁ እሺ በአንድ ጨዋታ ሁለት የቅጣት ምት ጎል ያገባ ተጫዋች ታውቃለህ አላቅም ትናንትና ራይስ አግብቷል መድፈኛው ንጉሱን ቀጠቀጠው ሚስቴስ በሽታዋ እየቀጠቀጣት ነው በአስቸኳይ አክሟት ቸኩል እኛም 20 ዓመት ዋንጫ ሳንበላ በትግስት ተጠብቀናል የጊዜ ጉዳይ ነው እንጂ ሚስትህም ደህና ትሆናለች እሺ ለውጥ አላት ሚስትህ አው የላትም እኛ ግን አለን ዘንድሮ ሻምፒዮንስ ሊግ ቀጣይ ደግሞ በእርግጠኝነት ፕሪሚየር ሊግ እንበላለን ታሳፍራለህ የት ልትሄድ ነው ባለቤቴን ሌላ ቦታ አሳክማታለሁ አትናደድ ስለ አርሰናል እያወራ ሚስቴ ልትሞት ነው እንዴት ነው ማልናደደው ተቀመጥና ስለ ሚስትህ እናውራ እንቅጩን ንገረኝ ሚስቴን መቼ ነው ቀዶ ጥገና የምታረጓት ቀጣይ ሳምንት ሮብ ጥሩ የመልሱን ጨዋታ አርሰናል የሚያሸንፍ ይመስላል የመድፈኞቹ ደጋፊዎች ግን ምንድነው በጣም አለ አፈላችሁ አረጋጉት እንጂ በጣም እያካበዳችሁ ነው ማለት ነዳጅ ፉል አድርገ ላዳን ተበልተ ጀለሰህ መኪና እኮ አይደለም ውስጡ ያለው ፋይል እንጂ ምን ማድረግ ይቻላል ሊትር 12 አሁን አንዳንድ መኪኖች ከነሱ ዋጋ በላይ ነዳጅ ይዞ ነው የሚዞሩትና አንድ ነው በቅርብ የሰማሁት ታሪክ መኪናዋን ወስደው ነዳጇን አራግፈውን ይመለሷት መኪናዋን እንደዚህ አይነት ሁኔታዎች ላይ ደርሰናል አሁን አሪፍ ቢዝነስ የሚያዋጣ የነዳጅ ታንከርን በደንብ ሴኩር የሚያደርግ ነገር እንዳይሰረቅ ምናምን ቻይና አረቄና ጠላ ቀምሶ እንዴት እንደሚሆን ሳኩራን ትንላል ሸንኮራውን ያዝበት ወደ አንቺ ጋር አረግ ወደ እናንተ ጋር አረግ አረ ችግር የለውም ወደ አንቺ ጋር አረግ ገቢ ካስገኘል ተጠቀም አልኮል እንደዚህ ያንቀጠቀጣል
አይ ትክክለኛ ቻይና አይደለም። ትክክለኛ ቻይና ቢሆን ላይ ማዘር ጉሽ በዛበት እያለ ነበር የሚጠጣው አይደል? ምን ትንሽ ጉሽ በዛበት ልበል? እህት እንዳርልኝ ለምትሉ መጀመሪያ ይሄን እዩ እንዴ። እናመሰግናለን ለማስጠንቀቂያው። ትዕግስት ነይ እስቲ በእናትሽ ትዕግስት፣ ይሄ ፓስታ ጣዕም አለው። እሺ እንዴ ጣፍጥ በየትንሽ ስኳር አድርጋለሁ ፓስታው ላይ። አዎ ጨው ነው ስኳር? ስኳር ትንሽ አድርጋለሁ። እንዴ ጣፍጥ ጨውስ? ጨውማ አድርጋለሁ ትንሽ። እንዴ አንቺ ምን ሆነሽ ነው? ለራስሽ ከፈለሽ ነስነስሽ ጠቢ። ለምንድን ነው ፓስታው ላይ እንትን መሰለሽ? ፋንዲሻ መሰለሽ እንዴ? ምኑ ላይ ነው የሰነሽው? ስልሱ ላይ ነው ወይስ እንትኑ ላይ? ፓስታው ላይ ጥሬው ላይ ለጨመርኩ ስኳር ስልሱ ላይ ሲጨመር አይተሽ ነው? የትዕግስት ጥፋት እዚህ ጋር ምንድን ነው ማለት? እሷ ጥሩ ነው ብላ ያሰበችው ነገር ነው ያደረገችው። መጥፎ ነገር አስበው አይደለም፣ ለማጣፈጫ ነው በቃ። ጨው ስኳር። ከምግብ ሳንወጣ እዚሁ ላይ በውጭ ዓለም ያላችሁ እህት ወንድሞች እንጀራችሁ እንዴት ነው የምትጋግሩት እናንተ? እንደዚህ በመጥበሻ ነው ወይስ? I don't know who come up with this idea, but it's working. It's working. So thank you guys. If you don't have or metar or mogogo or injera grill, you can just grab non-stick pan. When I say non-stick pan, please, good condition. Like if have any scratch, that is not gonna happen. The injera is not gonna come out smooth. So something without the scratch, non-stick, something without the scratch, in good condition, okay? So yeah, as you guys can see, I'm making injera. That's for my baby. You know, sometimes we don't finish injera, so I decided to use the small one this time. I'm making my injera on non-stick pan. I got this from TikTok shop. I don't know if they still exist, but this is the best thing I got from TikTok shop, okay? So yeah. Don't worry, we got you. Don't feel shy. Bring your injera out. When I say bring your injera out, please, not those without the eyes. I can't even look at it. Yeah. So this is 100% injera. I was just testing it if it's gonna work, because sometimes the heat give us hard time, but it works. So yeah, thank you whoever come up with this idea. And look, I'm just testing out different things. It looks really good, smooth, come out smooth. I don't like to take out like that, but you know, in the back. Yep. So my kid's gonna have their own mini injera. Mini injera. እመኑ ወንዶች በአለም ላይ በጣም የምትፈሩት አንደኛና ዋነኛ ነገር ምን እንደሆነ ታውቃላችሁ? የገርልፍሬንዳችሁን ፎቶ ወይም የሚስታችሁን ፎቶ ፕሮፋይል ፒክቸራችሁ ማድረግ። እውነት ነው እውነት አይደለም? ወል እንግዲህ ምንድን ነው ፕሮፋይል ወል እንግዲህ ምንድን ነው ፕሮፋይል ማድረግ ትልቅ ፍርሃት ነው ያልሽው የወንድ ልጅ። ወል እንግዲህ ትልቅ ፍርሃት ብለን ስናነሳ እያወዳደርሽ ያላቸው ብዙ ፍርሃቶች አሉ። የወንድ ልጅ ቤተሰቡን ያሳደገችውን እናቱን ከመደገፍ አልፎ ፊውቸሩን ልጁን በምን እንደሚቀልብ ልጁ እንዴት እንደሚያሳድግ እነዚህ ሁሉ ጭንቀቶች አልፈው እነዚህ ሁሉ ፍርሃቶች አልፎ በዚህ ነገር እንግዲህ ወል እንግዲህ ፈራል ካልሽ ይከብደናል አይደል? ወንዶች በዚህ ተስማማላችሁ ያስባል። ፕሮፋይል ሆነ አልሆነ ስንቱ ተፈርቶ ይቻላል አይደል? በጠራራ ፀሐይ ቤት ሲዘረፍ ያላዩ ጎረቤቶች ለሊት 7 ሰዓት ቺክ ይዤ ስጋ ያው ሰው ማየት የሚፈልገውን ነው የሚያው አይደል?
የጠራኸኝ ጌታ ታሪኬን ቀያሪ እኛ ሳንሰማ ጡጥ መጥባት ኃጢአት ሆነ እንዴ? ያስብላል። በአንድ ቀን ነው የሱ ታሪክ የተቀየረው። ከባድ ኃጢአት ውስጥ ነበር። እንኳን ተመለስ። በጣም መነጽሩ ራሱ እንደዚህ አይደረግ ኃጢአት ከመቼው እስኪ መከራ የጠፋው በግ መመለሱ ደስ ብሎናል። ዋው መዳን ያው እድሜ ያውስነው አይደለ? ማለት የትኛውም እድሜ ላይ ሰው ልጅ ሊድን ይችላልና ይሄም ልጅ ከነበረበት ከባድ የኃጢአት ልምምድ ውስጥ ወጥቶ አሁን ወደ ፈጣሪ ቤት መመለሱ ደስ ሊለን የሚገባ ነገር ነው። you have ተጠራጣሪ girlfriend ሄሎ የት ነው ያለኸው? ወራዱ ታኝቻለሁ ገና አልተነሳሁም። ከማን ጋር እንዴ? ብቻዬን። ምን ስታረጋግራ ነው እስከ ቀኑ 5 ሰዓት የምተኛው? ምንድነው የምትይኝ? ቆይ እሑድ አንዴ ዛሬ ሁሌ አርፍጃ አንዴ ብነሳው እሑድ አይገርምህም? የሆነ ፊልም እያየሁ ቺት እያረገ ስትነቃበት ልክ እንዳንተ ተመሳሳይ ምክንያት ነው የሰጠው። ኦፍ አሁንስ እንደው አንተ አህያና ቁርስ ቀርቧል። እሺ መጣሁ። እንዴ ማነች? የማንን ድምፅ ነው የምሰማው? አንቺ አምሻል እንዴ? ቤት እኮ ነኝ። ማዘር ነች። አረ እስኪ እውነት ማዘር ከሆኑ ስልኩን ስጣቸውና እራሳቸው ይንገሩኝ። አንቺ ትቀልጂ የለ እንዴ? ምን ነች ብዬ ነው የምሰጣት? እውነት ማዘርህ ከሆኑ ምን ችግር አለው? ፍቅረኛ አይነሽ ብለህ ስጣቸው። ሴትዮ ከቤል ታስባሪ ነው እንዴ? ገና ቂጡን ሳይጠርግ ሴት ላይ መንጠልጠል ጀመረ ብላ ለፋዘር ነግራው ቤቱ ባንድ ግሪቆ ትቀልዳለች እንዴ? እንዴ አንተ አልጠረክም እንዴ? ምንን የቤት ሰራተኛ አይነቶች ትዕግስት የሌላት እዴ ይመቻቸው። እኔ ብዙ ጊዜ አይገባኝም ለምን የቤት ሰራተኞች የሚሰሩት ስራ ብዙ ጊዜ በደንብ አፕሪሺየት አናደርግም አይደል? አናበረታታም ማለት ከባድ ስራ ነው። ምን ያህል አቅም የሚጨርስ ስራ እንደሆነ አይገባቸውም። ክብር ለሰራተኞች። ማዳም ቀሙች ያው ላይክ እያደረጋችሁ አያችሁት? ይሄንን ዘይት እኔ መስከረም አካባቢ ነው ለመስቀል ነው የገዛሁት እና እስካሁን ግማሽ ነው የተጠቀምኩት። ወደ 8 ወር ገደማ ሆኖታል። እስቲ የእናንተን ዘይት አጠቃቀም ኮሜንት ሴክሽን ላይ አስቀምጡልኝ፣ በወር ስንት ሊትር እንደምትጨርሱ ማለት ነው። እኔ እንግዲህ 8 ወር ሞልቶኛል፣ 5 ሊትር ገና አልጨረስኩም። ቱቶሪያል ስራልን አባቴ። እንዴት አድርገህ ነው እንደዚህ አይነት ተአምራዊት መታታዊ ነገር ይሰራው? 2 ሊትር በ8 ወር እንዴት አድርገህ ይጠቀምከው? ከባድ መታት። ባለፈው ምን ብለህ ነበር? መሬቱ 300 ዲግሪ ትዞራለች አላልከኝም? አላለም? መሬት ትዞራለች። ትክክል ነው። ታዲያ ያስተማርኩት እንዴት ነው? ታዲያ እስካሁን እኮ ኢትዮጵያ ውስጥ ነን። የት አለ? አሜሪካ አንሄድም ምናምን። ኢትዮጵያ ውስጥ እኮ ነን እስካሁን። የት አለ መዞር እኮ? መሬት ትዞራለች 300 ነና ማኔ ቢዞር ኑሮ አሜሪካ ነና። ኦኬ ማየት ፈለክ? መሬት ሲዞር? አዎ ማየት ፈልገህ ነው እኮ። እንደዞር ማየት ፈልገህ ነው እ ይዞራል። ትክክል ነው ትምህርቱ። እና አልሸክልክ ይዞራል እኮ። ስሜታዊ ሆኜ ፍቅረኛዬን ቤት ቀጥሬያት ስታረፍድብኝ ቆመን እየጠበቅንሽ እኮ ነው። እነማን ናቸው ቆማችሁት? ምን ያልቆመ ነገር አለ እንዴ? ግርግዳው ቆሟል፣ አልጋው ራሱ ቆሟል፣ እኔ ራሴ ቆሜያለሁ። ያልቆመ ነገር የለም። ስለ መቆምና ስለ ፍቅር ስናወራ እንግዲህ ፍቅረኛውን ለማየት በጣም ጓጉቷል ወንድማችን። እዚህ ጋር ተረጋጋ በለው። ለኢላህ ኢላላህ ተረጋጋ ማቲ። ባለፈው ነግሬክ ነበር። እኔ በእውነቴን ነው የምነግርህ። አትቾክላለህ። እስኪ ሂድና አበባውን አስተካክልና። ለኢላህ እሷ ናት እንደ መጣችው።
ሂድና ስጣት እስኪ አበባውን። ለመጀመሪያ ጊዜ አበባ አምጥተው ለሰው ሰጥቶ ለራሱ የወሰደ ሰው ማቲን ያየሁት። ማቲ ምን ብዬሽ ነበር? ያጨበጭባል እንደ ያኛው። እስኪ ነው የፎቶውን አነሳስ ተው እንጂ። ኧረ ስጣት አበባውን እንዴ ስጣት እንጂ ተው ስጣት እንጂ ለራሱ ብቻ እንዳያስቀር የሰውዬ ስጣት ስጣት ተው ብቻህን የመጣው ወይስ ጓደኞች አሉ? ያስቃል። እኛም ስቀናል። ያስቃል የብር እንዴ መጡ እኛም ስቀናል። እናትዬ ላንቺ አምጥቶ አበባውን ለራሱ የወሰደውን እኛም ስቀናል። አፈርኑላ። አረ የሳውዝ አፍሪካ ቲክቶከሮች ብዛታቸው። ያ ሰላም ጋሼ አበባውን ስጣት እንጂ ወሰደው። ሰላም በሏት ለራሱ ነው የወሰደው እንዴ? እንደዚህ ወዶች መጣ ተከራይተም ሊሆን ይችላል። እንደዚህ የበጀት ቅነሳዎችን ማድረግም አሪፍ ነገር ተከራይቱስ ቢሆን። ስለ በጀት መቀነስ ስለ መቆጠብ ስናወራ ደግሞ ብዙ ጊዜ ብፌ ስናነሳ ያው ለአንድ ሰው አንድ ነው የሚቻለው እና እዚህ ጋር ከአንደኛው ሳህን ትንሽም በልተሃል ብለው የሁለት አስከፍሏቸው ነውና መንገደኛ አይደለም እንትን መንገደኛ ስናን ብላ ብዬ መጋብዝ አልችልም። ማጉረስ ይቻላል። ለምን አንድ ምግብ እኮ ነው የበላነው። ሁለት ቢፌ ነው የሚሆነው። እንዴት አንድ ላይ ስለበላችሁ ነው አንተ ማብራሪያ አይደለም? ታዲያ ቢሆን እኮ እሱ ከሚያተርፈው ብዬ እኮ ነው የበላሁት። እንዴ አይቻልም። በቃ አንድ ላይ ለሁለት እስኮናችሁ ከበላችሁ ሁለት ቢፌ ነው ከፍተው። እንዴ አንድ ምግብ በልተን አንድ ሳህን እኮ ነው ያነሳነው። ሳህን ለቷል ለሁለት ነው የበላችሁት አይደለም? እሱ ከሚተርፍ ብሎ ነው የበላው። አይ አይቻልም። የቤቱ ህግ ነው። በቃ አንተ ሌላ ምግብ ካላዘዝክ ሁለት ቢፌ ነው የሚቆረጠው። አንድ ምግብ አይደለም። አንድ ምግብ እኮ ነው ሲሉ ያመጣው። አንድ ምግብ ነው ይጂ እኮ አንድ ምግብ ያመጣው እሱ ራሱ ይገኛል። አንተ ሌላ ምግብ ብታዝ ኖሮ ትችላለህ። እና ከሚተርፈው ብሎ ምን ችግር አለ? ከሚተርፍ አለ ጭማሪ ተጨምሯል ማለት ከሚተርፍ ብሎ እኮ ነው ሲበላው። እኔ ስጠግብ ከሚተርፍ በቃ ልብላ ብሎ እንጂ እሱ ሸርላ ለማድረግ አልበላም ብሎ ነበር። አይ ነው ግን ሌላ ምግብ ካላዘዝክ ለሁለት ነው የምበላው። እና አሁን ሳያሰው ያንሽ ስትሰጠው እንብላ ማለት አሁን ሌላ ሰው መንገደኛ እና እንብላ ማለት አልችልም። ማጉረስ ነው እንጂ እንብላ ማለት አይችልም። እሺ መንገደኛ አይደለም እንትን መንገደኛ ስና እንብላ ብዬ መጋብዝ አልችልም። ማጉረስ ይቻላል። ቁጭ ብሎ መብላት ይችላል። ቡፌ ሲሆን እንደዚህ ነው። ለሁለት ሰው መብላት ሌላ ምግብ ቢሆን እኮ ማሪ ኖርማል ነው። ቡፌ ነው እኮ መጣን አይደለ? ቡፌ አነሳ በላ አይደል? እኔ አልበላም አልኩ። እሱ የሚያበለው እኔ ነበር። እኔ ስለጎረስኩ ታዲያ እጥፍ ታደርጊዋለሽ እንዴ? አላጎረሰም እኮ ጥሪ ለነሱ ለኔ በዚህ አልከኝ። ያናዳ እንደዚህ ሲፈጠር እናቶቻችንም እንግዲህ የካፌዎች የዋጋ ነገር ብዙም አልተዋጠላቸውም ማለት ሳንታይ እንጣ ማሽሟጠጥ አስተናጋጇ ምን ታርቅ? እሷ አይደለችም ማዘር ብትበላው፣ እሷ በቲፕ ነው የምትተዳደረው። እሷ አይደለችም 1370 ለቅጠል። እውነት ይከብዳል። መጨረሻ ላይ ያለው ትላልቅ ቁጥር በትልቁ 1370 በዚህ ነው። ድንግል ማርያም ለምተነሱ ሳንታዩ እብድ ድንግል ማርያም አንድ ጉራሽ እንጀራ ነው 1370 መድኃኒዓለም እማዬ ግን ጾሜ ስመጣ ኩርኩፋ ነገር አትስሪ አላልኩሽም እንዴ? ቆይ እኔ ታዲያ ጾሜ ደርቆ የደረቀ ምግብ ድጋሚ አሁን ስጋ ይቀርብልሽ ምስር ሰሞኑን ምስር ሽሮ ምናምን ጎመን ምናምን ስትበይ ነበር።
እና ታዲያ አሁን ታዲያ ወይ እሺ ወይ ቡናውን ተወደቤ በምን ልብላ አንቺ ምን ለተሞላከክሽ ይኸው ጠገብሽ ውሃ ወራርጂ እንቆቀት በይ የነልጅ አረብ ማርያም እንደው ይሄን በልቼ ደግሞ ነገ አልበላ ጧት እና አስበሻል እንዴት ውስጥ እንደምትልሽ አንቺ ሙልቁቅ ስትይ ታናሶችሽ ምን ይበሉ እነሱ ሌላ ምን ሰርቼ ደክሞኝ ያገኘሽኝ ትባለሽ ደክሞኝ ለፍቼ እየመጣሁ ግድሽ ነው እሱ እንደ እኔ ለፍቼ አይደል ያሳደግኩሽ እና ያገኘሽኝ ቢጠጪ ፈጣሪን አመስግኝ እሺ ወይ ቡናውን ቶሎ በያረብ ምንድነው ውሃ ወራርጂ ያፈላል እንዴ ስማም ኩርኩፋ እኮ የሚወድ ሰው ግን አለ ታውቃለህ ምን ኩርኩፋ ሽንኩርት ይዛ የሚወድ ሰው አለ የሚወድ ሰው ካለ አንቺ ጋብዥ ይብሉ እኔ በሳምንት አንድ ጋብዥኝ እናቴ ኩርኩፋ ደስ ይላል ሲታይ ይበልሽ ይሄን በወር አንድ በዛ 15 ቀን ኩርኩፋ ማብላት ክፋት የለም ደግሞ ኩርኩፋ ውጪ አይብዛለ ደግሞ በየአይነቱ ነው በፍርፍሩ አለሽ አይብዛለ ፖሶሳም አይደሽ ብትበይ ማለት ነው ሁሉ እሱን ስለታያለሽ ፎሰሱን ስለባሁን ይሄ እሱ ይሻላል ጎመን ይገባል አዱንጋር ላይ ይገባል ባቂላ ይገባል እዲ ሽሮ ጎመን አደንጓሬ ሽሮ ሰለቸ ብትይ ጥሩ አይነት ባቄላ ጎመን አደንጓሬ ባቄላ ማለት ኩርኩፋኛም ዳይታችሁን ማስገባት አለብን ሽንኩርቱታ ለሱቅ አቤት ሰላም ነው እንደና ሰላም ነው አለው ሳሙና አለ ስጠኝ እስኪ ሳሙና ስጠኝ ያኛውንም ስጠኝ ሁለት አርገው ሳሙና ውሃ ነው ያኛው አምጣ ውሃው አምጣ እሺ እዛ ጋር ያለው ማምጣ ያኛው ይሄ ቀዩ ምንድነው ቺፕስ አምጣ አንድ ነው እበቃል አምጣ ብዙ ማምጣው ችግር የለም አምጣ እንዳለ አምጣ ይሆናል አምጣ መስታወት ነው ያኛው አምጣ ሽሮንም አምጣ ያኛው እበቃ አንድ አምጣ ስንት ነው ዋጋው አንድ ላይ ነው አይ እንደዚህ መስታወቱ ስንት ነው መስታወት 60 ብር ይሄኛውስ 50 ብር ይሄስ 40 ያዋጣል ማለት እኮ ነው ሱቅ መክፈት ፈልጌ እኮ ነው እንዴት አይ እንደዚህ ሱቅ መክፈት ፈልጌ ዋጋውንም ለማወቅ አሪፍ ነው ብዬ ነው እሱማ ጥሩ ነው አሁን አገዛም ታዲያ ኧረ እኔ አልገዛም ከማርካቱ አልገዛም እንዴ ግድ የገበያ ጥናት ማካሄድ ግድ ነው ምንም ነገር ከመጀመሩ በፊት ግድ ነው እናንተ ያበሻ ሚስቶች በምን ጣማቸው እንዴ ኧረ አሁን አንድ አነሳውና የሆነ ቦታ ላደሳቸው ወይ እርጉዝ እንደዚህ ነው የሚያደርገው እንዴ ገና እንደገባች can you drive slow because I'm pregnant አለች ገልመጥ አረኳት ያበሻ አይደለ ባልየው አሰከ ነው አይደል እሺ እንደገቡ እስኪወርዱ እንደነዘነዘች babe can we get home can you just clean the kitchen in the garden okay babe and then after that I think I might wanna this okay babe I have to get this because like you think our baby be fine babe what should we get for dinner later on gana ko twat no babe okay, you know sometimes I feel like sick so you have to be at home okay babe ወይኔ ያበሻውን ማባባ ነው ያምባባት ነበር ወይኔ ለሱ ለጠየቀችው የኔ ልብ ዝቅ አለ እርጉዞች ግን እንዲህ ነው እንደሚያረጋችሁ ያበሻ ሴት እኮ አዝኛለች አባይ አይደለም 90 ጊዜ ቤብ ሊያስብላት እሱ ያምባባታል የለም ሲጀምር ሰርግዘሱ የለም ለነገሩ ኧረ እኔም እንደዛ ነው እንደው ካገኘው ካረገዘች ለማየትዬ ኧረ ቤብ የቤብ መብዛት በእውነት እኮ ናችሁ ቤብ ኧረ እኔም ራሱ ትግስት ታግሻት ነው እንጂ በሰው ብዬ ለአበሻ ሴቶች የጸዴ ማስታወቂያ ስንት ከፍላችሁን ያሰራችሁት ማስታወቂያ ድመቶች እንደ ወንዶች ናቸው እሺ ፎቶ አስታችሁ እንዲያው ኪቦርዱ ነበር ያው እኔ ሁሌ እንትን ኤቪደንስ እንዳመጣው ድመቶች እንደ ወንዶች ናቸው እላምላችሁ ለዚህ ነው
እሱ በቃ እንደዛ ምናምን ግን ስለኮራውኝ ስቲል ይሞክራል። ልክ ግን እንዲህ ሳምሳም በቃ ላይ ሳስጨንቀው ላይ በፍቅር ትቶኝ እንደሚሄድ አውቃለሁ። በሌላ ነገር አይሄድም ነበር። አይገርማችሁ? አንንጃ ያስኬዳል። ልክ ነው። ስለዚህ ያልሻለሽው እናቴ ወንድ ልጅ ፍቅር ሲበዛበት ጥሎ ይሄዳል። ድመቶች ፍቅር ሲበዛባቸው እንደሄዱት ማለት ነው። እውነት ነው ነገር። እስቲ ሴቶች ፍቅር አብዝታችሁ ያባረራችሁት ወንድ ካለ እስኪ ከስር ኮመንት ላይ ችንጉርቱታ። ብዙ ጊዜ እኔ ሴት ልጅ ከድመት ጋር ስትነጻጸር ነው ዛሬ መጀመሪያ ወንድ ልጅ ሲነጻጸር በሺቲ የሆነ ሞገስ አለው መሰለኝ። ዋናው ልብሱ ምናምን ከባድ ትንሽ ይፈጥራል። በሺቲ ቀለል ብሎ እንትን ሲል የሆነ ቫይብ አለው ነገር። ምን አይነት ድፍረት ነው እነዚህ ውሾች! ማታ ማታ መቆጣጠር አለባቸው። የቀረ ጓደኛቸው እንደሌለ እንደዚህ ተሻምተው ከጅብ ጋር እየበሉ። አንቺና ከሚስቴ ማን ነው የሚበልጠው? እሺ ሚስት ሚስት ከአንቺና ከሚስቴ ሚስት ነው የሚበልጠው? ከእናት ሚስት ርስት ነች። ሚስት ሀብት ነች፣ ጸጋ ነች፣ በረከት ነች፣ ውበት ነች፣ መገለጫ ነች፣ መታያ ነች፣ ጌጥ ነች። ሚስት እንዴት ነው የማደርገው ነው? አሁን እንዴት ነው ከአንቺ ጋር ያለውን ነገር እኔ አሁን እንትን ስላለኝ እኮ ነው። ምንድን ነው የማደርገው ነው? እናትህ ናት ያለ ሚስት አንድ ሚስት አይደለም። ምን አገናኝ? እኔ እንዳትጣሉ ፈርቼ እኮ እንዴ ሚስት ጋር ታድራለህ። እንደኔ ቆንጆ አልጋ፣ ቆንጆ ብርድ ልብስ፣ ቆንጆ አንሶላ አድርጋ እዛው ተኛለህ። ምን አገባህ? ሁሌ ከእሷ ጋር እንደ የማድረው ሁሌ ከእሷ ጋር ነው የማድረው። ታዲያ ነገር ነው። ኧረ ጉድ አለ ዘንድሮ ቀን ማልሰማ የለም። እሺ እኔ ከናፈቀኝስ የአንቺ ጉያ ከናፈቀኝ ምንድን ነው የምሆነው? ሚስቴ እያለች የአንቺ ጉያ ናፈቀኝ ብዬ ወደ አንቺ ከመጣሁ የምን ጉያ? እኔ በጣም ብዙ ጥያቄ የሆነብኝ ነገር አለ። ባልሄድ ታጠገቤ ዞር በል እባክህ። በጥፍሳለ ማዘር ሰልችቷቸዋል። ምንድን ነው አንቺም ጨምሪ? ምንድን ነው አሁን እየጨመርሽ ያለሽው? ምንም አልጨመርኩም። አሁን ስጨምር ያለሽ ምንድን ነው? ቁጭ በይ ቁጭ በይ። ምንም አልጨመርሽም ማለት ቁጭ በይ። ጠጪ ጠጪ። ምንም እኮ አልጨመርኩም። እያየሁሽ አትካልሽኝ በእናትሽ። አንቺ ጠጪ። እሺ ምንም ካልጨመርሽበት ጠጪ ጠጪ። say thank you baby. ሸወድኩ። ዋው ቤብን ሸወደችው። ዋው ስለ ቤብ መሸወድ ስናወራ ደግሞ ቅድምም መጀመሪያ ቪዲዮ ላይ እንዳነሳ ነው አሁን ላይ በጣም ቤቦች በዝተዋልና ቤብ ፔሬዷ ሞታል፣ ቤብ የወር አበባ ሞታል ብላችሁ የምትወስቱ አላቸው። እስቲ ሉንኮ ባከባት የምትል አላቸው። እኛ ምን አገባን ታዲያ? ፔሬዷ ቆመጣ የወር አበባ ቆመጣ የኢትዮጵያ ሕዝብ ሞዴስ ሊቆይርልን እንደዚህ ብለው የምትናገሩ ታዲያ ሕዝቡ ምን አገባ? ምን አገባ? አንዳንድ ነገር የሚወራና የማይወራ ጉዳይ አለ። በፔሬዷ መጣ፣ ሽንቷ መጣ፣ ፎሷ መጣ። እኛ ምን እናት ኖር አታውቁም እንዴ? የሚባል ነገርና የማይባል ነገር አለ። አፍ ላይ የመጣ ሁሉ ያሰባችሁት አይፖስትም። በእርግጥ ጊዜው የእዩኝ ጊዜ ሆናል። መኪና ገዛው እዩልኝ፣ ሚስቴ እዩልኝ፣ ቂጣን እዩልኝ፣ አረገዘች እዩልኝ፣ ወለደች እዩልኝ፣ ሆስፒታል ገባች እዩልኝ። ሁሉ ነገር አሪዶ በራል። አንዳንድ ነገር የእናንተ ነው በቃ እንዴ የእናንተ ነው። ሽንት ቤት ስትገቡና የሆነ ነገር ሲሆን እኮ ነው የቆረ እንጂ ሁሉ እኮ ፖስታችሁታል። አሁን ሰሞኑን ራሳ ልዩ እኔ ስለ ግለሰብ ቤት ማውራት አልፈልግም። መነሻ አጠቃላይ ነው። እንደው ለምሳሌ ነው ያነሳውላችሁ። አይታችኋት ከሆነ በጣም ሰው ብቸኝነት ከባድ ነው ምናል እያለቃቀሰች የሆነ በቃ እያዘነች እየተኮዘች ቪዲዮ ትሰራለች። ሰዎች ኮስር ምን ሆነሽ ነው? ቅዱስ ደህና አይደለም ወይ? ተለያያችሁ? ማለት ጥያቄ ጠቃል ጾት
አሞሽ ነው ወይ ጧጥ እንደሱ ብለ ማለቃቀስ ከዛ የሆነ ችግር አለ ይላል ሚዲያ አይደል እንዴ ከወጣች በኋላ እኮ ለምን ፈጎር የሚባል ነገር የለም ክብራችን ጠብቁ ለኔው ባይለያዩ ደስ ይለኛል ማለት በጣም ጨንቆኛል እስከዛሬ ድረስ ይሄን ሁሉ ነገር ሳይመጥቼ በቃ ቤብ ምን ሆነች ቤብ ምን ሆነ ይሄን ሁሉ ነገር ያያየን መጨረሻ ላይ ምን ተፈጠረ የሚለው ነገር ትንሽ ልባችንን ለቃንጠልጥሎት ነው ያለው ነገሩና አንጀታችን በላችሁት እኮ ይነገረን ማለት በጣም ከፍተኛ ሰስፔንሽን የተገጠመበት የፍቅር ታሪክ አታርጉትና በቃ የተፈጠረው ነገር ተለያይተናል ተዋህደናል ያን ንገሩንና ተለያይቷል ግን ቅዱስና ማን ነው ሊዲያ ተለያይቷል ሽንኩርት ታሪ በጣም ጨነቀኝ ማለት የምትመለከቱት ግለሰብ በሰርጉ ቀን በስካር መንፈስ ተነሳስቶ የሰርጉ ታዳሚ የነበሩ 3 እንግዶችን የገደለ ሲሆን በአራት ሌሎች ግለሰቦች ላይ ደግሞ የግድያ ሙከራ አድርጓል በዛው በሰርጉ ቀን በደስታ ተነሳስቶ በስካር ላይ እያለም የሌላ የአንድ ግለሰብ መኖሪያ ቤትንም አቃጥሏል በዚህም በሰራው ወንጀል የካፋ ዞን ከፍተኛ ፍርድ ቤት ጥፋተኛ ብሎ በ22 ዓመት እስራት እንዲቀጣ ውሳኔ ተላልፎበታል ማለት በደስታ ተነሳስቶ ማለት ምን ማለት ነው ዲሶ ደስ ሲሎ ቤት ነው እንደሚያቀጥለው ሰው ይገላል እንዴ ሰው ደስ ሲሎ ይሄ ከባድ ደስታ ነው እንዴት አይነት ደስታ ነው እንደዚህ አይነት ደስታ እና የመጨረሻው ጥያቄ ባለቤት ከቤት ውስጥ መገልገያ ዕቃዎች የቱን አብልጣ ትወዳለች አልጋው ለምንድን ነው አልጋው በጣም የምወደው በነገራችን ላይ አልጋው ከቤታችን ዕቃ የምወደው እሱ ነው እንደዚህ ግልጽ መሆን ደስ ይላል አንዳንዴ በቃ ሚስትዮ ከቤት ውስጥ ዕቃዎች የሚመቻት አልጋው የአልጋው እያንዳንዱ ጥግ ይመቻታል እዛ ላይ መታሳልፉ ጊዜ ይመቻታል ማዘር ቀጥቅጣ ዱቄት አድርጋኝ እኔ አንተን በዚህ እድሜ አልችልህም ብላ ለፋዘር ልጅህ ሊገለኝ ነው ብላ አስተና እንግዲህ እነ ማዘር የበሉት ምግብ ይሄን ይመስላል ሰላጣና ኑድል ነው 370 የመጣው ማለት ነው በጣም ነው የሚጣፍጠው በእውነት በእጅ ላሰች ማርያምን እግዚአብሔር ነው በእጅ ነው በለው እንደው እንደዚህ አድርገሽ ይኸው ዝም ብለሽ ይኸው ይሄ ሰላጣው ነው ሲጣፍጥ እውነት አይጣፍጥም እንዲህ ያሉ አዳራሽ ገብተን እኛም ብሎ ነው ይሄ እንዲሆነ እንዴ ማቆመው ነው ይሄ የቆመው ስር ነው ነዲት ነው ሌላ አይደለም የቆመው ስር ነው ምን ማጣበቂያ እንኳን ያደረጉት ማጣበቂያ አንዲት እንጀራ ቆራው ነጣኒ የፈረንጆ የተሳሰሩ ምናምን ተቆለው ወይስ ለደም መቀና ምን ታረጉታ ወካላችሁ አትጋክሩ ይሄንን ሰላም ያለ እንደ ጭቃ ይሄን ታቦካለች እኔ አሁን ካልጾምኩት ነገሮች እሺ ምላስ ያልጾመ what እሙሙ ያልጾመ ሁለቱ አስተግፊሩላህ አልዓዚም አስተግፊሩላህ ስጋ አልበላው ኦኬ ሙዚቃ አልከፈትኩ ኦኬ ጾመኛ ነኝ ብዬ ነው የማስበው አቤቱ መስመስከው ከሚቀት ግን ምላሴና እሙሙ ያልጾሙ መርጦ መጾም አለ እንዴ ሽንኩርቱታ ታዲያ የጾም ኮንሰፕቱ ምንድነው ጾም ምንድን ገብቶናል አልገባንም ማለት እኮ ነው አይደል እነዚህ አይነት ጾም ከፈጣሪ ጋር ካላቀራረበ ለጀብዳ አይደለም አይደል እንዴ ጾም ያለው ስጋ አልበለውም ለማለት አይደለም መቼም ጀብዳ አይደለም አይደል እሺ ፋሚሊ ዛሬ ደግሞ ረመዳን በማስመልከት አንድ ሱቅ ሄደን የሁሉንም ሰው ዱቤ ማለት እዳቸውን እንከፍላለን ተከተሉኝ እሺ ፋሚሊ ይኸው ደርሰናል ባለ ሱቅ እስቲ የዱቤ ደብተር ውስጥ የዱቤ አለ የዱቤ የሁሉም ነው ሁሉም ነው የዱቤ አይ ከመክፈልም በላይ ነው ደስ ይላል ሁለተኛ ከኔ ጋር እንዳትቀር ቤብን ምን ያረጋት ነው ደሞ ጌታን መጣ ጌታ ሰበላት ደዲ ለምንድን ነው
አይዞሽ ቤብ ደጋባት ዱቄት ይታል እንቁላል ምናምን በባዶማ ደስ ይላል። አምላኬ ሆይ የምሕረት ቀን ደርሷል ወይ? ሁለተኛ ከኔ ጋር እንዳትቀር ሁለተኛ ጥርስሽን ከፈለግሽ ደግሞ የተደረገ እንዴ ልገለ ቤብን ገደልክት። አሪፍ ኮንተንት ይመስለኝ መሰራት አለ። ፓፕል ቻናል የምትሳተፉ ሰዎች ቤብን ገደልኩት አሪፍ መሰለኝ። ጠዋት ለስራ ያስገባውን ሲቪ ማታ ወንድም ችፕስ ይዞበት ሲመጣ ሲቪው ቀድሞ ስራ አገኘው። ማድረግ ይቻላል። እንግዲህ ከስራ ቶፒክ እንውጣና ወደ ዝርፊያው ስንሄድ በቃ ሁሉንም ማሰር የዚህ ተስላ እንግዲህ ዋናው ሁሉም ይታሰሩ። ሁሉም ይታሰር። ዋናው ሁሉም ተሰብስቦ አንዱ ጎማ ይል ሁሉም ይታሰር። ፓርኪንግ ያለበት ቦታ ላይ እንደዚህ መሆኑ ደግሞ ይደብራል። ማለት አስጊን 10 ኪሎ ገመዱ ይፈራል 20 ኪሎ ስለዚህ 10 ራሱን ነበር ሲያነሳ የነበረው። የታባ ዋና ወኔው ነው። በቃ ምንም ሰውነት ብና ለሴት ሲል ምንም የሚያደርገው ልጅ 10 ሊትር ጸበል ነው የጠጣሁት። ለምን አንድ ቆንጅዬ ልጅ ተዋወቅኩኝና ሃይማኖተኛ ወንድ ነው የምትወደው ሲባል ፊት ለፊቷ ሄድኩኝ። 10 ሊትር ጸበል ጠጣሁ እና አገኛት አላገኘዋትም። ለካ ሙስሊም ነች። አዝናለሁ። አዛን አለ ሰግጄ የመጣው አባ ዳቦ ግዛልኝ። ውይ አፈር ልብላ ረቦ ነው። አዎ ከነጋ ምንም አልበላውም። ወዳጅ ዘመድ የለህም? ማንም የለኝም። ማንንም አላቅም። ባይተዋር ነኝ። ባይተዋር አይደለህም፣ እግዚአብሔር አለልህ። እግዚአብሔርን እንደ ወዳጅ ዘመድ ከወሰድከው የሰው ልጅ ምን ይሰራል? የማይከዳ የማይተው እግዚአብሔር ብቻ ነው። እውነት ነው። ስለ እግዚአብሔር ዳቦ ግዛልኝ። እግዚአብሔር ይስጥልኝ፣ አብሮ ይስጥልኝ። የት ልሂድ? የት አባት ልሂድ? የትን ቦታ ማልሄድ ማንም አይፈልግኝ። ኦርቶዶክስ ነህ? ሃይማኖትና ፖለቲካ አትግባ። ምንድን ነህ አትጠይቅ። አይደለም እኮ ዝም ለማወቅ እየጠየቅኩ። አይ ምንድን ነው ሃይማኖት? በግል ሰው በጋራ ነው። ምንድን ነው ምን የሚባል ነው? በአማርኛ ያለ የሆነ ግጥም የቆላ ድባ ልጅ ነው የምትለኝ? ጎንደር። አዎ ግማሾቹ ደግሞ ዳባትና ወገራ ነው እያሉት። መድኃኒዓለም ዛሬ ዳባትና ወገራ ይላል። ፍሬዬ እንዴት እንደምወድሽ እኔ ሙልጭ ነው ማረገ እንዴት እንደምወድሽ እግዚአብሔር ብቻ ነው የሚመሰክረው። እንዴት እንደምወድሽ ልገልጽልሽ አልችልም። አታጋቢሽ ላይ ቢሆንም ነው ገልጽልሽ ነበር። እኔ ውድድ እኮ ነው ማረገ። ኢትዮጵያ ለዘላለም ትኖርል። እንኳን ተፈጠራችሁ ሁላችሁ። አሜን። ቆይ ሽንኩርት ፍቅሩ እንዳለው ነው። ምን ፈልጎ ነው? አይ መጠርጠር አለብን። እንደዚህ ፍቅር ሲበዛ ፈረንጅ ነው አማርኛ የሚያወራው። ለምን አላወራም? እኔ ነፍርያ እንመሳሰልም እንዴ? ወንድሟ ነኝ። ይኸውልሽ የፍርዬ ፊት ይና የኔ አንመሳሰልም። እኔ እና እሷ አሁን ፍርዬ እናንተ ብትጋቡ ውሰደኝ ነው ልውሰድሽ ነው የምትባለው? እንዴት ሁለት እህቶች ማግባት እግዚአብሔር አይፈቅድም። ሌላ ግብታል? ኢትዮጵያዊ ባለቤቴ የፍርዬ እህት ናት። ደግሞ ባትሆን እህቷ ናት።
ፍርዬ እንዴት ነሽ ማሬ? አለሁልሽ የኔ ውድ እንዴት You look beautiful. ፀጉሬን አሳጣሁኝ እኮ እግዚአብሔር እናትሽ እንኳን ወለደችሽ። እናትሽ እንኳን ወለደችሽ። ወርቁ በጣም አደገኛ አሪፍ አስማጭም ሆኗል። ሁሉ ነገር አማርኛው ብቻ ሳይሆን እኮ ስሙም የኢትዮጵያ ነው። ይልሽ ወርቁ ውድ ነው። አዎ ውድ ነው። አያቱ እርገጤ ሊሆን ይችላል ማለት እኮ ነው። ውድ ነው እርገጤ አይደለም፣ በላይ ዘለቀ ነው እንጂ በላይ ዘለቀ። አዎ አራ ዋው ነው ይሄ አራዳ ፈረንጅ ይሉታል። ሁላችን የአዳምና የሔዋን ዘሮች ነን። ያው አንድ ነን፣ ዳማችን አንድ ነው። እውነት ነው። ያ አዎ ጥሩ ሰው ነህ አንተ። የእውነት ፍርዬ ባስ ደንግስቱ እንደው ኮንፊውዝድ የሆኑት ከለር እንደው አወራርህን ሳይ ነው እንጂ እኮ ሁላችንም አንድ ነን። እሱማ ኢትዮጵያ ተወልደህ አድገህ ነው፣ ግን እዚህ ለምደህ ነው መጥተህ? አይ እድገቴ ብዙ ጊዜ ማለት ቆይቻሉ፣ ግን ያሉት ኢየሩሳሌም ነው፣ ጎልጎታ ነኝ። ኢትዮ እስራኤል የንጉሥ ሰለሞን ነን። እናንተም ደግሞ በምኒልክ ነው የታሰረ። ታሪክ ነው በጣም ያው ነን፣ አንድ ነን። ኢትዮጵያና ኢየሩሳሌም አንድ ነን። በመጽሐፍ ቅዱስ በሁሉ ነገር አንድ ነን። ደስ ይላል። በቃ እንደዚህ ፖዚቲቭ ኤነርጂ ያለው ሰው። ከዚሁ ሳንወጣ ስለ ፖዚቲቪቲ እያወራ ስመኝ ገብሩ እንዴት ነው? ከግጥምም በዘለለ ትንሽ ማቀንቀኑ ላይም ተሳትፋለች መሰለኝ። እኔ እንጃ ይመሳሰላሉ፣ ግን አይኖቿ ውስጥ ትንሽ እሱ ነው። አይኑ ውስጥ ጣት አለ፣ ይጫወተኛል። ጣት ውስጥ አይን አለ፣ ያባብለኛል። እጇ ትንሽ እኔ እንጃ አልመሰላለኝ። እናንተ እንዴት አያችኋት? ጤና ይስጥልኝ መብራት። እሺ ጤና ይስጥልኝ። መብራቱ በወር 5 ቀን ሁሌ ይጠፋል። ምን ሆኖ ነው? ፔሪድ ላይ ሆኖ ነው። ጤና ይስጥልኝ መብራት። ጤና ይስጥልኝ። ኧረ እኛ ሰፈር እኮ ባለፈው ሳምንት መብራት የጠፋብን። አዎ እኛም ባለፈው ሳምንት ጉቦ ይበላናል። ሄሎ መብራት። አቤት። ሁሌ ቅዳሜና እሑድ ላይ መብራት የምታጠፉት ነገር ምን ይባላል? ዘ ዊኬንድ። ሄሎ መብራት። አቤት። ሁሌ መብራቱን እየጠፋችሁ ስራዬን ስለምታቀሉልኝ አመሰግናለሁ። ምንድን ነው ስራ? ማጅራም መቺ። ሄሎ መብራት። አቤት። ፈጣሪያችሁን ትወዱታላችሁ? አዎ። ፈጣሪያችሁን ትፈራላችሁ? አዎ። መብራቱን ልቀቁልን። ምን አገናኘው? ሄሎ መብራት። አቤት። መብራቱን ለምን እንዳጠፋችሁ ምክንያቱም ብቻ ንገሩኝ። ምክንያቱም ብቻ። ምክንያቱ ትራንስፎርመሩ ስለተቃጠለብን። ታዲያ መፍትሄው ምንድን ነው? ይቅርታ፣ ምክንያቱም ብቻ ነው የጠየቀኝ። እኔ እንደው እንደ ሀሳብ ቴሌግራም ግሩፕ ቢኖረን ብዬ ባይኒንግ ላይ የሰፈር ሰዎች እና መብራት ኃይል መብራት ስታጠፉ ብትነግሩን ቀደም ብላችሁ 1-5-10 ደቂቃ። አንቺ ወራዳ እያየሁሽ ነው ፊት ለፊት። ዞር በይ ትንሽ ወደዚህ። አዲሷን ፍቅረኛዬን አየሻት? ከአንቺ ሌላ ማሊዝ ነው የመሰለሽ? ከአንቺ 10 እጥፍ የምታምር አየሻት አይደል? እኔ ቆንጆ ቅጥል በይ እያየሽ በፍቅራችን። እሺ ወራዳ አታዋርጅኝ በእናትሽ። ይኸው አዲሷ ፍቅረኛ አንቺ በእናትሽ አታዋርጅኝ። ይኸው እዛ ጋ የድሮ ፍቅረኛ ያለችና ቼት አድርጋብኝ ሌላ ቦታ ሄዳ ሌላ ወንድ ጋር ሄዳ ነውና ላስቀናት ነው። ካፕል እንምሰል በእናትሽ። አንዴ ብቻ ላስቸግርሽ። ይኸው እያየችን ነው። ኧረ አታዋርጅኝ በእናትሽ አታዋርጅኝ። ወንድም የለሽም? ካፕል እንደሆነ በቃ ለማስመሰል ነው። እየዞረች ነው። ቅጥልት ነው በቃ ለማቃጠል ነው። አንዴ ብቻ በእናትሽ ላስቸግርሽ። ካፕልን ይኸው እያየችን ነው። አንዴ ብቻ ጉንጭሽን ልሳምሽ በእናትሽ። በቃ አየሽ፣ ይኸው እየዞረች ነው። አሃ በቃ ይቺን ብቻ በቃ ዝም ብላ እያየችን ነው። እሺ በእናትሽ ብዬሽ እያየችን ነው። አንዴ ብቻ ጉንጭ ሳሚ። አንዴ ብቻ። አመሰግናለሁ። እያየችን ነው። አዎ ቀጥል። ይኸው እያየችን ነው። ዝም በይ። አሁን ደግሞ ለመጨረሻ ጊዜ አንዴ ብቻ ላስቸገርሽ። አንዴ ብቻ በፊት ለፊት አንሄድና አንዴ ብቻ ኪስ እናድርግ። ይቺን የመጨረሻ በእናትሽ፣ ወንድም ካለሽ በወንድምሽ በእናትሽ ብዬሽ ይቺን የመጨረሻ ጊዜ እያየችን ነው። የታባቷ እየተቃጠለች ነው። አዎ ቾረኛ። አሁን ለመጨረሻ ጊዜ ፊቷ ሄደን አንድ ጊዜ ብቻ ኪስሽ። እሺ በእናትሽ ብዬሽ አንዴ ብቻ ይቺን ብቻ ላስቸግርሽ። እሺ ተነሽ። አዎ አንዴ ብቻ ፊት ለፊቷ አንሄድና ኪስ እናደርጋለን። እስከዛ ስልክሽን ሌላ ቀን እንድናስቀና። አዲሱ ሲስተም
ምን ማድረግ ይቻላል? ሹሹ ዘፈንለት ይተኛል። እሱ ነው ምጥቆ አይደለም። እስቲ እንዴ የሚወዳውን ዘፈን ነው ዘፈንለት። ኩኩሉሉ ማለት የፍቅር እኮ ነው። ኩኩሉሉ ስልሽ ጨከንሽብኝ ምነው ጥሪኝ ባለሽበት ኳኳበይና እኔ እደርሳለሁ በርሬ እንዳሞራ ኩኩሉሉ ከባድ የፍቅር ትውስታ የተጫረበት ይመስላል። እስኪ ይሄን ቪዲዮ ይኸው። ሰላም ነው ብራዘር? እንዴት ነህ? ደህና። ድምፅህን ከፍ አድርግልኝ። የቲክቶክ ቪዲዮ እየሰራሁ ነው። አንተ ጠይቂኝ። እሺ። ፀሐይ ቤት በኩል ነው የምትወጣው? በወላይታ ቤት በወላይታ ፀሐይ የምትወጣው በወላይታ በወላይታ? እርግጠኛ ነህ? በወላይታ አትወጣም ያለው ማን ነው? ትወጣለች። ሁላችንም ባለን በአዲስ አበባም ትወጣለች። ሰሞኑን እንግዲህ ኢቢኤስ ቲቪ ባስተላለፈው ፕሮግራም በጣም ከባድ ጫና ውስጥ ነው ያለው። ያው ብርቱካን የተባለች ግለሰብ እንግዲህ ያላሳለፈችውን ታሪክ አሳልፋለች በማለት ዘግቦ ነበር። ሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቄ ነበር። እንዴት? ለምን? ወይ ምን? ለምን? ምን ተፈልጎ? እስካሁን ያልተመለሰልኝ ጥያቄ ነው ለራሴ። ይሄ በጣም አስደንጋጭ አስጠሊታ የምልበት ምክንያት የሰው ልጅ በዚህ ልክ አንድን ጥቅም ለማግኘት በዛ ርቀት ብዙ ሰዎችን በዛው እየጎዳ ዋጋ እያስከፈለ ሄዷል የሚለው ነገር ተረድቼበታለሁ። ይሄ ሁሉ ሂደት ለአንድ ለሆነ ለራስ ጊዜያዊ ጥቅም በዚህ ልክ ርቀት እንደሚካሄድ እኔም አልገመትኩም። ጊዜያዊ ያልኩበት ምክንያት ለምንድን ነው? ውሸት ነው። እውነት ደግሞ እያደር ይወጣል። እውነት ነው ቆሞ የሚገኘው። በውሸት የትም አይደረስም። ሩቅ ሊኬድ ይችላል፣ ማለቂያው ግን በጣም አጭር ነው። የማገኛቸው የምታዋወቃቸው ሰዎች መጠራጠር ሁላ እስክጠራጠር ድረስ ሁላ የመሰማት ስሜት አለ። ሰላም ጤና ይስጥልኝ። ሰላም ከኢቢኤስ ነው የምደውለው። እሺ ፍሪጅ እንዳሸነፋችሁ ልነግራችሁ ነው። ግን መጀመሪያ የሆነ ባንክ ቁጥር ልክልህና በሱ ትንሽ ገንዘብ ታስገባና እኛ ደግሞ ነገ ስንሰጥ እጥፍ አድርገን እንመልስልሃለን። ትመልስልኛላችሁ? ብሩ እናንተ ጋር የሚያስረው ምንድን ነው? ለጉብኝት ነው? ለጉብኝት ነው። እኔ What do I say, guys? አይደለም ጉብኝት ማለት አልገባኝም። አይ እናንተ ጋር ተጥቻችሁ ተፋርቢሽ ከመለስኝ ብሩ እናንተ ጋር መምጣቱ ምንድን ነው? ዘመርት ይያዛ ነው። ቬሪፊኬሽን ለማግኘት ነው እኮ አንተ መሆንህን ለማወቅ ነው። እኔ ደግሞ ፎቶ ልላክልሽ ምን ፎቶ? አይ ፎቶ አያስፈልገንም። ያው በባንክ ስለምናስገባ የባንኩን ማስረጃ ስለፈለግን ነው። የባንኩን ማስረጃ ፍሪጁ በባንክ ነው የሚላከው። የዛሬ ቪዲዮ ሽንኩርት ብታይ ይመስል ነበር። አዲስ ከሆናችሁ ለዚህ ቻናል እስከዚህ ድረስ ካላችሁ እስቲ ቀረብ በቀጣይ ቪዲዮ አገኛችኋለሁ። አላይ ኦላ በሻሌሽን አው I love y'all.